ሰላም ጤና ይስጥልኝ ውድና የተከበራችሁ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች የመሬት ሊዝን በተመለከተ ወደ ሊዝ ስሪት ወደ ሊዝ የክፍያ ስርዓት ስለማይካተቱ የይዞታ አይነቶች ጠቃሚ ሆነ የህግ ማብራሪያና ትንታኔ ይዤላችሁ መጥቻለሁ። አብራችሁኝ እንድትቆዩ መጋብዛችሁ ነው የሚሆነው። በመጀመሪያ ወደ ጉዳይ ከማለፌ በፊት ለመነሻ ሊዝ ማለት ምን እንደሆነ ነግራችኋለሁ። ሊዝ ማለት በጊዜ በተገደበ ውል መሰረት የከተማ ቦታ የመጠቀም መብት የሚገኝበት የመሬት ይዞታ ስሪት ነው። እንግዲህ በይዞታው ላይ ለመጠቀም የሚፈልግ ማንኛውም ሰው የተፈጥሮ ሰው ሊሆን ይችላል፣ ድርጅት ሊሆን ይችላል፣ ማንኛውም ግለሰብ መሬት እንደምታውቁት የህዝብና የመንግስት ነው። ከሚመለከተው የመንግስት አካል ጋር በሚፈጽመው የሊዝ ውል ስምምነት መሰረት እንደ ቦታው እንደሚፈቀድበት የአገልግሎት አግባብ ለመኖሪያ ለንግድ ድርጅት የንግድ ድርጅቶች ሲሆኑ ደግሞ ለማኑፋክቸሪንግ እንደዚሁም ደግሞ ለአገልግሎት ለሌሎች አገልግሎቶች 99 ዓመት 90 ዓመት 60 ዓመት 15 ዓመት ገደብ ተቀምጦለት እንደዚሁም ይህ በመሬቱ ላይ በይዞታው ላይ የመጠቀም መብት የሚሰጠው ክፍያ በመፈጸም ያንን አገልግሎት የሊዝ በሊዝ መሬቱን ወስዶ በኪራይ ወስዶ በቦታው እንዲጠቀም የሚፈቀድበት አግባብ ነው። እንግዲህ የሊዝ ስርዓት ማለት እንግዲህ በሊዝ አዋጁ ቁጥር 721 2014 መሰረት አንድ የከተማን ቦታ ከሊዝ ስሪት ውጪ መያዝ የተከለከለ ነው። ቦታዎችን አንድ ሰው በህጋዊ መንገድ ከያዘው ቦታ ትርፍ የሆነን ቦታ አስፋፍቶ መያዝ እንደዚሁ የተከለከለና የወንጀል ኃላፊነትን የህግ ተጠያቂነትን የሚያስከትል ነው። እንግዲህ ይሄን ለመነሻ ካልኳችሁ ወደ ሊዝ ስርዓት ወደ ሊዝ ክፍያ ስርዓት የማይካተቱና ምን አይነቶቹ ይዞታዎች ናቸው የማይካተቱት የሚለውን አንድ በአንድ እነግራችኋለሁ። አንደኛ ወደ ሊዝ ስሪት የማይካተቱ የማይገቡ ከነባር ይዞታዎች ውስጥ አንዱ በውርስ አግባብ የተገኘ ነባር ይዞታ ባለመብቶቹ የውርስ ባለመብቶቹ ወራሾች ለመከፋፈል ጥያቄ አቅርበው ሽንሻኖው በከተማው ፕላን ተቀባይነት አግኝቶ ክፍፍሉ ሲፈቀድላቸው በውርስ አግባብ የተገኘ ነባር ይዞታ ወደ ሊዝ ስሪት አይገባም፣ ወደ ሊዝ ስርዓትም አይገባም፣ የሊዝ ክፍያም አይፈጸምበትም። ሌላ ሁለተኛ በፍቺ የተለያዩ ነባር ይዞታ ያላቸው ባልና ሚስት በህግ በተወሰነው አግባብ ይዞታቸውን ሲከፋፈሉ ሽንሻኖ የተከፋፈሉ ሽንሻኖ በፕላን ተቀባይነት ሲያገኝ እንደዚሁ በፍቺ የተለያዩ ነባር ይዞታ ያላቸው ባልና ሚስት የተከፋፈሉት ይዞታ ወደ ሊዝ ስሪት አይገባም። ሶስተኛ በፍቺ የተለያዩ ባልና ሚስት ወይም የውርስ ባለመብቶች በይዞታው ላይ የክፍፍል ውሳኔ የተላለፈበትና ከሁለቱ አንደኛ ወይም ከውርስ ባለመብቶቹ ከፊሎቹ ግምቱን ከፍለው ወይንም ከባለ ድርሻዎቹ ስምምነት መሰረት ይዞታውን ያጠቃለሉት እንደሆነ ይህ ያጠቃለሉት ይዞታም ወደ ሊዝ ስሪት የሚገባ አይሆንም። ሌላ አራተኛ ለህዝብ ጥቅም ሲባል ከነባር ይዞታቸው የልማት ተነሺ የሆኑ ባለመብቶች በምትክነት ሌላ ቦታ የሚያገኙት ቦታ እንደዚሁ ወደ ሊዝ ስሪት አይገባም፣ የሊዝ ክፍያም አይፈጸምበትም። ምክንያቱም በፊት በነበራቸው ነባር ይዞታ መነሻነት ስለሆነ አሁን ምትክ የተሰጣቸው። አምስተኛ ወደ ሊዝ ስርዓት ወደ ሊዝ ስሪት ከማይገቡ ይዞታዎች መካከል ከአዋጅ 4767 ማለት የደርግ መንግስት ትርፍ የከተማ ቦታንና ትርፍ ቤትን ለመውረስ ያወጣው አዋጅ የመንግስት ለማድረግ ባወጣው አግባብ ካወጣው አዋጅ አግባብ ውጪ የተወረሱና አሁን በሚመለከተው የመንግስት አካል ለቀድሞ ባለመብቶቹ ለነዚህ ለቤቱ ባለቤቶች ለተወረሰባቸው ሰዎች የሚወሰኑ ይዞታዎች እንደዚሁ ወደ ሊዝ ስሪት የሚገቡና የማይገቡና የሊዝ ክፍያ የሚከፈልባቸው አይሆንም። የሊዝ ስሪት ተግባራዊ ከመሆኑ በፊት የተያዙና አስተዳደሩ ከሊዝ ስሪት ውጪ እንዲቀጥሉ በህግ እውቅና የሰጣቸው ይዞታዎች እንደዚሁ በአምስተኛ በሊዝ ስርዓት የማይካተቱ የይዞታ አይነቶች ናቸው። ሌላ እንግዲህ ከዚህ ጋር ተያይዞ የሚነሳው ጥያቄ ምንድነው? ሊዝና በነባር ይዞታ መካከል ያለው ልዩነት ምንድነው? ነባር ይዞታ ሲባል ምንድነው የሚለው ነው።
እንግዲህ የሊዝ ስርዓት በአገራችን ተግባራዊ መሆን የጀመረው በ1986 ነው። ከ1986 ጀምሮ እስከ 2004 እስከወጣው 721 አዋጅ ቁጥር 721 2004 ጀምሮ እየተሻሻለ 3 አዋጆች ወጥተዋል። ነባር ይዞታ ማለት የሊዝ ስሪት የሊዝ ስርዓት ከመጀመሩ በፊት በህጋዊ መንገድ የተያዘ ይዞታ ነባር ይዞታ ይባላል። ይህም በነባር ይዞታነት የሚቀጥል ነው የሚሆነው። ነገር ግን አሁን በነገርኳችሁ አግባብ እነዚህ አይነት ወደ ሊዝ ስሪት የማይገቡ ይዞታዎች ለሌላ ሰው በሽያጭ ወይም በስጦታ ሲተላለፉ ይህ ባለመብት ቤቱ ስለሆነ የሚሸጠው በህጉ መሰረት ቦታውን አይደለም። እንደምታውቁት የመጠቀም መብቱን በቦታው ላይ ያፈራውን ሀብትና ንብረት ነው እንጂ የሚሸጠው ቦታውን እንደሸጥ አይደለም በህጉ መሰረት የሚታሰበው። ምክንያቱም በህገ መንግስቱ መሰረት ቦታ መሬት የማይሸጥ የማይለወጥ የህዝብና የመንግስት ሀብት ነው ተብሎ ስለተደነገገ ማለት ነው። ስለዚህ በቦታው ላይ ያፈራውን ቤትና ሀብት ሲሸጥ በይዞታው ላይ የመጠቀም መብቱ ደግሞ ወደ ሌላ ሰው ሲተላለፍ አነስተኛም ቢሆን የሊዝ ክፍያ እንደሌሎቹ የሊዝ ክፍያዎች መንግስት በጨረታ እንደሚያወጣቸው የሊዝ ጨረታዎች ሳይሆን አነስተኛ የሆነ ክፍያ ታስቦበት ወደ ሊዝ ስርዓት የሚገባበት አግባብ መኖሩን ልብ ማለት ይገባል። ነገር ግን አሁን በነገርኳችሁ አግባብ ወራሾች ሲሆኑ ባልና ሚስት ሲፋቱ እንዲሁም በአዋጅ 4767 መሰረት አላግባብ የተወረሱ ቤቶች እንደዚሁም አዋጁ ከመውጣቱ በፊት ነባር ይዞታ የነበሩና እንደዛው እንዲቀጥሉ የተፈቀደላቸው አግባብ ባለው አካል የሆኑ ይዞታዎች ራሳቸው የዚህ መብት ተጠቃሚዎች ይዘዋቸው የሚቀጥሉ ከሆነ ወደ ሊዝ ስሪት አይገቡም። ነገር ግን ለሌላ ሰው በሽያጭ የሚያስተላልፏቸው ከሆነ በስጦታ የሚያስተላልፏቸው ከሆነ በቦታው ላይ የመጠቀም መብት የሚያገኘው ሰው ለነሱ ለንብረቱ ለቤቱ ክፍያ እንደከፈለው ሁሉ ለመንግስት ደግሞ የቦታው ባለቤትነት የመሬት ባለቤትነት የህዝብና የመንግስት በመሆኑ የሊዝ ውል ተዋውሎ ከሚመለከተው የመንግስት አካል ጋር አነስተኛ ቢሆንም ወደ ሊዝ ስርዓት ገብቶ ክፍያ የሚፈጽምበት ነው የሚሆነው። እንግዲህ ውድና የተከበራችሁ የፕሮግራሜ ተከታታዮች 6 የሚደርሱ ወደ ሊዝ ስሪት ወደ ሊዝ ስርዓት የማይገቡ ነባር ይዞታዎችን በተመለከተ ለእናንተ ጠቃሚ ሆነ መረጃ እንዳቀበልኳችሁ እንዳስተላለፍኩላችሁ ተስፋ አደርጋለሁኝ። እንግዲህ እንደምታውቁት አሁን በስራ ላይ ያለው የሊዝ አዋጅ ከተማ ቦታ የሊዝ አዋጅ ቁጥር 721 ህዝባር 2004 ዓመተ ምህረት ላይ የወጣው ነው። እሱን ለማስፈጸም ደግሞ የአዲስ አበባ ከተማ አስተዳደር የሊዝ ደንብ ቁጥር 49 ህዝባር 2004ን አውጥቷል። እንደዚሁም የሊዝ አፈጻጸም መመሪያዎች ወጥተው የሊዝ ስርዓቱ በምን አግባብ መከናወን አለበት እንደዚሁም ሊዝ ጨረታ ሲወጣ ከአፈጻጸሙ ጀምሮ እስከ መጨረሻው ድረስ በምን አግባብ ቦታ ይተላለፋል እንደዚሁም ቦታዎች በሊዝ ሲፈቀዱ በየሊዝ መብት ተጠቃሚውና የከተማ አስተዳደሩ መብትና ግዴታዎች ምንድናቸው ግንባታ በምን አግባብ ይከናወናል ሚሉና ዝርዝር ሁኔታዎች የሊዝ ውል በምን አግባብ ይቋረጣል የሚሉ ዝርዝር ሁኔታዎችን ያዙ ህጎች ናቸው። እነዚህን ህጎች ለጠቅላላ ግንዛቤ እንዲረዳችሁ እንድታነቧቸው ጋብዛችኋለሁ። አብራችሁ የነበርኩ ጠበቃና ህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባይ